እስራኤል የምትባለው ሀገር በእግዚአብሔር መዳፍ ውስጥ ያለች ሀገር ናት። በእግዚአብሔር ጥበቃ ውስጥ ያለች ሀገር ናት። እስከ 1948 ድረስ ያሉትን ፊልሞች ተመልከቱ። በፊልስጤም ያሉ ፍልስጤማውያን መልካቸው ጥቁር ነው። አረብ አይደል እንዴ አርዶ ጨፍጭፎ ያስወጣቸው። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አጠር ባለ ዝግጅት መጥቻለሁ። ተከታተሉኝ ዘንድ በአክብሮት ተጋብዛለሁ። ላይክ አድርጋችሁ ብትጀምሩ ደስ ይለኛል። እስቲ ዛሬ ፍልስጤምና እስራኤልን በተመለከተ ይሆናል። እንግዲህ እስራኤል ማን ናት? እስቲ መምራችሁ መጀመሪያ ትንሽ ይበሉና ከዛን እኔ እቀጥላለሁ። እስራኤል የምትባለው ሀገር በእግዚአብሔር መዳፍ ውስጥ ያለች ሀገር ናት። በእግዚአብሔር ጥበቃ ውስጥ ያለች ሀገር ናት። የሚገርመው ብሉይ ኪዳን ሐዲስ ኪዳን በጠቅላላ የፈለቀው ከዚሽ ምድር ነው። ነቢያት በጠቅላላ እስራኤላውያን ናቸው። ሐዋርያት በጠቅላላ እስራኤላውያን ናቸው። ድንግል ማርያም ከነ ልጇ እስራኤላዊት ናት። ይሄ ልዩ ጥበቃ የሚደረግለት ልዩ እንክብካቤ የሚደረግለት በጠባብ መሬት ሰፊ ልቡና የተሰጠው በቁጥር ትንሽ በግን በዓላማ ብዙ የሆነ ዛሬ እስራኤል የዓለምን ውሃ ልክ አስከብሮ የሚኖረው ጠንካራ ሰራተኛ ተመራማሪ የእውቀት ምንጭ የሆነው ሕዝብ በእግዚአብሔር ጥበቃ የተደረገለት ሕዝብ ነው። ይሄን ማመን ያስፈልጋል። እንግዲህ ማመን ይሻላል ነው እያሉ ያሉት መምህሩ። አዎ ብናምን ይሻላል። ምክንያቱም ማናመን ከሆነ ትግላችን ከፈጣሪ ነው። ከፈጣሪ ታግሎ ደግሞ የሚያሸንፍ ማንም የለም። እሱ ባወቀ እሱ ጥበብ ሁሉ ነገር ይሆናልና። ስለዚህ ይቺ ሀገር በአንድ ወቅት የጠፋች ነች። ዛሬ ላይ ደግሞ ልዕለ ኃያል ሆናለች። እንዴት ሆነ ቢባል የእግዚአብሔር ጥበብ ነው። የእግዚአብሔር ቃል ኪዳን ስላላቸው ነው እንደዚህ ዛሬ ላይ ልቀው የሄዱት። እናም ያው እንግዲህ ታሪክ እንደሚነግረን እችን ሀገር ግብጾች ፈርዖኖች ለ430 ዘመን ቀጥቅጠው እንደገዟቸው ይታወቃል። ፍልስጤሞችም እንደዛው በብዙ ዓመቶች ገዝተዋቸዋል። ዛሬ ላይ ግን በተገባላቸው ቃል ኪዳን መሰረት እንግዲህ እንደ ሀገር ሆነው ልዕለ ኃያል ሆነዋል በብዙ ነገር። እንግዲህ ይህ የእግዚአብሔር ድንቅ ጥበብ ነው። ዋና ጥያቄ የሚሆነው ምናልባትም ለክርስቲያኖች በተለይም ለኦርቶዶክሶች የሚሆነው ለምን ከዚች ሀገር ጌታ ፈጣሪ የምድር የሰማይ ፈጣሪ የሰው ልጆችን ፈጣሪ እንዴት ከዚች አገር ተወለደ? ጌታ እንግዲህ ኦርቶዶክሶች የሚሉት ጌታ ወረደ ተወለደ ነው። እንግዲህ እንዴት ከዚች ሀገር መርጦ ተወለደ የሚለው ትልቅ ጥያቄ ይሆናል። እስቲ መልሳችሁን አሳውቁኝ ምናልባት በኮሜንቱ። በእርግጥ እግዚአብሔር የራሱ ምክንያት ይኖረዋል። ነገር ግን ከነዚህ ህዝቦች ተወልዶ እግዚአብሔር ስላልተዋቸው ዛሬ ላይ ደግሞ ኃያል ሆነዋል። በእርግጥ እሱ ከዛች ሀገር ቢወለድም አብዛኞቹ ደግሞ ጂውሽ ተከታይ ስለሆኑ ጌታ አልወረደም አልተወለደም ብለው የሚያምኑ ስለሆኑ እሱን አያመልኩትም። ያው እንግዲህ ምንም እንኳን እንደ ቃሉ ኃያል ቢያደርጋቸውም ዛሬ ላይ እሱን ግን አያመልኩትም። በጣም የሚያሳዝነው ግን ይሄ ነው። ጥቂቶች አሉ በእርግጥ የሚያመልኩት፣ ግን በአብዛኛውን በነገራችን ላይ በተለይ አሁን ሰዓት ያለ የዓለም ህዝብ ጌታ ፈጣሪን ምናልባት ኢየሱስ ክርስቶስን የማያምነው ይበዛል። በአሁን ሰዓት የማያምነው በቃ ብዙ እንትኖችን ብታዩ ጌታን አያምኑ። ኢየሱስ ክርስቶስ እንደ ማንኛውም የአይሁድ ሰው አድርገው ነው የሚወስዱት አብዛኛው የዓለማችን ህዝብ። እንግዲህ ኦርቶዶክሶች ደግሞ ፈጣሪ ነው አምላኬ ነው ብላ የምትቀበላት። ለማንኛቸውም እስቲ መጋቢ ሐዲስ ይጨርሱ ንግግራቸውን ተከታተሏቸው። እንዲያውም መጽሐፍ ቅዱስ ዓለምን እስራኤልና ዓለም ተብሎ ሁለት ቦታ ነው የሚከፈለው። የሚገርማችሁ ነገር ሁለት ቦታ ነው። ዓለምና እስራኤል ህዝብና አሕዛብ ማለት እኮ 10 ሚሊዮን የማይመሉ እስራኤላውያንና 7 ቢሊዮን የዓለም ህዝብ ቁጥሩ እኩል ነው ይላል መጽሐፉ። ስለዚህ ይህ ህዝብ በግብፅ ተረግጦ ተጨቁኖ አንብቶ ተሰቃይቶ ልጅ ሲወልዱ እናቶች ነፍሰ ጡሮቹ መሬት ጭቃ ሲረግጡ ምጣቸው ሲመጣ እዚያው ከጭቃው ጋር ልጆቻቸው እርገጡ ተብሎ የተፈረደባቸው ህዝቦች ናቸው።
ይህን ህዝብ ለማውጣት ነው ሙሴ የተላከው። ሙሴ ሲላክ በጉልበቱ፣ በቁመቱ፣ በጡንቻው፣ በደረሱ ስፋት፣ በጡንቻው ጥንካሬ የተመረጠ አይደለም። እግዚአብሔር ባልባሌ ነገር ትልቅ ስራ መስራት ይችላል። በተናቀ ነገር ትልቅ ስራ መስራት ይችላል። እግዚአብሔር በተናቀው እንጨት እኮ ተሰቅሎ ዓለምን አድኗል። በአህያ ተቀምጦ ቤተ መቅደስ ገብቷል። ከድሆቹ መንደር መርጦ ከድንግል ማርያም ተወልዷል። ሰዎች ቀንን ሲያደንቁ እግዚአብሔር በጨለማ ተወልዷል። ዘመዴ ደግሞ ስለ ፍልስጤማውያን እንዲህም አይነት ታሪክ አላቸው ብሎ ይለናል። እስቲ እንከታተለውና ከዛን የምንቀበለውን እንቀበላለን፣ የማንቀበለውን ደግሞ ነው እንላለን። በእርግጥ አሁን ላይ ፍልስጤማውያን እየደረሰባቸው ያለው ነገር በሰው ሕሊና ዘንድ እጅግ ከባድ የሚባል ነገር እንደሆነ ይታወቃል። ግን ለማንኛቸውም ሆኗል፣ እየሆነም ነው። ለምን? በኋላ ደግሞ እንመጣበታለን። እስቲ መጀመሪያ ዘመድኩን የሚለውን እንከታተል እስቲ። እስከ 1948-38 ድረስ ያሉትን ፊልሞች ተመልከቱ። በፊልስጤም ያሉ ፍልስጤማውያን መልካቸው ጥቁር ነው። አረብ አይደል እንዴ? አርዶ ጨፍጭፎ ያስወጣቸው የቀማቸውን መሬታቸውን። ይሄ የምታየው የፊት ቅርጽና የፊት ከለር ነበረ እንዴ? አልነበረ። ከየት ነው የመጣው? ከየት ነው የመጣው? እውነቱን እየተነጋገርን መሄድ መቻል አለብን። ይሄ ብቻ አይደለም። እንደ ሳውዲ አረቢያ እንደ ምናምን ጥቁሮችን ያጋዘ ነበር ወይ? በባርነት አባጅፋር እንኳን አባጅፋር ጅማ ተቀምጦ የየመን የኩሉ ኮንታን የጃንጃሮን በደቡብ ኢትዮጵያ ያሉትን ጥቁሮች በሙሉ አይደል የቸበቸበው የሸጠው ለሳውዲ አረቢያ ለአረብ የሸጠው? ከዚምባብዌ ከኬንያ ከኡጋንዳ ከታንዛኒያ የሄዱት አረብ ሀገር የሄዱት እነዛ ሁሉ አረቦች የት ሄዱ? የሉም። ወንዶቹ ብልታቸው ተቆርጦ የሴት አረብ ጠባቂ አጫዋች ሆኖ ነው የኖሩት። ለዚህ ነው ያ ሁላ የተሸጠ አረብ ዘሩን ያልተካው ያልወለደው። ሴት ባሪያዎች አረብ ሀገር ሄደው ለልጆቻቸው መጫወቻ። እንግዲህ ዘመዴ እያለ ያለው ምንድነው? እሱ ባጭሩ አረቦች በአፍሪካውያን ላይ ያደረሱትን በደል ነው እንግዲህ በሰፋ ባለ መልኩ ያቀረቡ። በእርግጥም አረቦች አፍሪካውያን ላይ በደል አድርሰዋል እንዴ? በእርግጥ ያው አረቦች ተኮፍሰው የድብቅ ማንነታቸው ይሄ እኛ ከሰው በላይ ሁሉ ነው የሚል ከሌሎቹ ያለ መቀላቀል ፍላጎት ይህ ማንነታቸውን የሚገልጽ ነው። በእርግጥ እናም ለዛ ይመስላል ብዙዎቹን ወንዶች ከሆኑ ሲሰልቡ የነበሩት። እንግዲህ ምንድነው እሱ ከአውሮፓውያን ሲነጻጸር አውሮፓውያን እየተደባለቁ ነው። በተለይ በአሁኑ ሰዓት ያው ድብልቅ በጣም ኮመን ነው። ስለዚህ ይህ ድብቅ ማንነታቸው አረቦች ያው ራሳቸውን ኮፍሰው የኖሩበት ሁኔታ ነው ያለው እና እዚህ አፍሪካውያን ሆነን ለአረቦች በተለይ አሁን ደግሞ እስራኤል ፍልስጤማውያንን እንደዚህ ስትጨፈጭፍ ለፍልስጤሞች ተቆርቆረው እዚህ ያሉ አክራሪ ቡድኖች ለእስራኤል ትጥፋ እስራኤል እንደዚህ ትሆን የሚሉት በእርግጥም ስለ ፍልስጤሞች ተጨንቀው ሳይሆን ሌላ ድብቅ አጀንዳቸው ምንድነው? እሱ ኦርቶዶክስ መጻረር ነው እያለ ያለው ዘመዴ ሲሆን እዙ ሀገር ውስጥ በኦርቶዶክሳዮች ላይ የደረሰውን ጭፍጨፋ እንኳን አያወግዙም፣ ይልቁንም ደስተኞች ናቸው የሚል አንድምታ ያለው ነው እንግዲህ ዘመዴ እየተናገረ ያለው። በእርግጥ በዚህ ዘመን እውነትን ከሚናገር ሰው በላይ የሚጠላ የለም። ያው እውነቶችም አሉበት ያው ይታወቃል። እና እዛ ሩቅ ሀገር መካከለኛ ምስራቅ ላይ ከመጮህ አጠገባችን ስላሉት ስለሚጨፈጭፉ ንጹሃን አለመጮ ይህ በእርግጥም በጣም ያተዛዝባል። ይህ እውነታው ነው። እንግዲህ ምንድነው እሱ ፍልስጤሞች አሁን ላይ በእስራኤሎች ስለደረሰባቸው በደል ያው ከመጀመሪያው ጀምሮ እስራኤሎች ለምን እንደዚህ ሆኑ ከሚለው ጋር ስለሚያያዝ ነው እንግዲህ ይህንን ያመጣሁት። ይያያዛል፣ በትክክልም ይያያዛል። በአንድ ወቅት ያው እንዳያችሁት የተለያየ የሀገሪቱ ካርታም እንደሚያሳየው ፍልስጤሞች ነበሩ እስራኤሎችን እስራኤሎች ጠፍተዋል ለብዙ ዘመን። አሁን ግን በእግዚአብሔር ኃይል ነው እንደዚህ የመጡት። እናም ይህ የእግዚአብሔር አሰራር ነው ብለን ልንቃወም አንችልም። በቃ ያ በዛ ምክንያት ነው። በዛ ላይ ደግሞ ፍልስጤሞች በነገራችን ላይ እየጠፉ ያሉት እስራኤሎች እንደዚህ እንድታረጋቸው እየሆነ ያለው
በእርግጥም ፍልስጤም ውስጥ ተደብቆ ምንድነው ህፃናትና ሴቶች መካከል ተደብቆ ሮኬት የሚያስወነጭፍ ያው አሸባሪ ቡድን ነው ይታወቃል። ለምንድነው እሱ ወደ በረሃ ወጥቶ የማይዋጋው? ይሄ እኮ ምንም ቀላል እኮ ነው። ስለዚህ ፍልስጤሞችን እንደዚህ ጨፈጨፈች እንዴ? ሴቶችና ህፃናት መካከል ተደብቆ ሮኬት የሚያስወነጭፍ ከሆነ እንዴት ነው እሱ እስራኤል ዜጎቿን ዲፌንድ ለማድረግ እንትን ማትለው? ስለዚህ ይሄ እኮ ስትሬት ፎርዋርድ ነውና ከዛ አንጻር መታየት አለበት። እኔ ፖለቲካውን አይደለም እያልኩ ያለሁት፣ ፖለቲካው ሌላ ነገር ነው፣ ግን እውነታውን ነው ለመናገር እየጣርኩ ያለሁትና ስለዚህ ከዛ አንጻር ነው መታየት ያለበት የሚለው ነው። እንግዲህ እስራኤል ፍልስጤሞችን ደበደበች፣ እንዴት ከጨፍጫፊ ሀገር ጋር ትሄዳላችሁ ይላል። እሱ የት ይሄዳል? ቱርክ ይሄዳል። ቱርክ ሄዶ ቱርክ ሲሄድ እዛ ሄዶ ለሱ ቱርክ ቅዱስ ናት። ዱባይ ይሄዳል። ዱባይ ለሱ ቅዱስ ናት። ሳውዲ አረቢያ ይሄዳል። ሳውዲ አረቢያ ለሱ ቅዱስ ናት። ኢራን ይሄዳል። ኢራን ለሱ ቅዱስ ናት። እኛ እስራኤል ስንሄድ እኛ እርኩሶች ነን። የኢራን መንግስት ቦምብ ሰጥቶ ድሮን ሰጥቶ 1 ሚሊዮን ትግሬ ኦርቶዶክሳዊን ያስጨፈጨፈው 1 ሚሊዮን ትግሬ ዛሬ በአማራ ክልል ቁጥሩ ተቆጥሮ የማያልቅ ክርስቲያን ኦርቶዶክሳዊ የጥንቱ እስላም አማራ እየተጨፈጨፈ ነው።